መድፈኞቹ እጅግ ወሳኝ ሰው ወደ ቤታቸው አምጥተዋል። ይህ ሰው አርሰናልን ከስር መሰረቱ ይቀይረዋል የሚል እምነት በበርካቶች ዘንድ አድሯል። ከሚኬል አርቴታ ጋር በመሆንም መድፈኞቹ የናፈቃቸውን ዋንጫ ወደ ኤምሬትስ ያመጣዋል እየተባለ ይገኛል። በሌላ በኩል የአርሰናሉ ኮከብ ዲክላን ራይስ ስለ ሚኬል አርቴታ ተናግሯል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ፣ አብርሃም ፍቅሬ ነኝ። እንግዲህ ሰዓቴን ጠብቄ ስቱዲዮ ተገኝቻለሁ። የዕለቱን ወሳኝ መረጃዎች ወደ እናንተ ላደርስ ነው። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን እንደ ሁልጊዜው ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ ወደ ዕለቱ ስፖርታዊ መረጃዎች ወስዳችኋለሁ። አብራችን ቆዩ። ለበርካታ ዓመታት እንግዲህ በተለይም ላለፉት 5 ዓመታት እየተገነባና እጅግ በድንቅ እንቅስቃሴ ላይ የሚገኘው የሰሜን ለንደኑ ኩራት አርሰናል ወደ መድፉ ቤት አዲስ ሰው ጋብዟል። እኚህ ግለሰብ በእግር ኳሱ ዓለም እጅግ ልምድ ያላቸው ጉምቱ ሰው ናቸው። ታዲያ ለመድፈኞቹ አዲስ መንፈስ፣ አዲስ ተስፋን ይዘው ይመጣሉ ተብሎ እየተጠበቀ ይገኛል። በርካታ የመድፉ ደጋፊዎችም እኚህ ሰው ኤምሬትን በመርገጣቸው ደስተኞች ናቸው። ምክንያቱም ለበርካታ ዓመታት በሰሩበት የስፖርቲንግ ዳይሬክቲንግ ዘርፍ በርካታ ልምድ ያላቸው ግለሰብ ናቸው። በተለይም በስፔኑ እንግዲህ እጅግ ተወዳጅ ክለብ አትሌቲኮ ማድሪድ ቤት በርካታ ስራዎችን ሰርተዋል። በርካታ ከዋክብትን ከመሬት አንስተው በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ሜዳ እንዲጎመሩ ከዛም ወደ ዓለም ትልልቅ ቡድኖች እንዲዘዋወሩ ያደረጉ ሰዎች ናቸው። ከነዚህ ውስጥም እንግዲህ እንደነ ሮድሪ፣ ቶማስ ፓርቲ የመሳሰሉ ተጫዋቾች ከዚህ ቀደም በሳቸው ስር የሰሩ ተጫዋቾች ናቸው። ከዛም በላይ በርካታ ሰዎችን ወደ እግር ኳሱ ዓለም አምጥተዋል። ታዲያ በአይናቸው ይደነቃሉ። ተጫዋቾችን የሚያዩበት አነፍንፈው የሚያገኙበት መንገድም ይደነቃል። ታዲያ መድፈኞቹ እንግዲህ በአለፈው ማለትም የዘንድሮ የውድድር ዓመት ሊጀመር አካባቢ ከቀድሞ ተጫዋቻቸውና ስፖርቲንግ ዳይሬክተራቸው ኤዱ ጋስፐር ጋር በይፋ መለየታቸው ይታወሳል። ኤዱ ጋስፐር እንግዲህ በአርሰናል ቤት ከሚኬል አርቴታ ጋር በተለይም ባለፉት 3 ዓመታት እጅግ ድንቅ ስራ ሰርቶ ነበረ። ነገር ግን ብራዚላዊው የቀድሞ የአርሰናል ኮከብና ስፖርቲንግ ዳይሬክተር የነበረው ኤዱ ጋስፐር ሌላ ስራ ላይ ለማተኮርና እንደዚሁም አንዳንድ የውስጥ መረጃዎች እንደሚናገሩት ከሆነ ደግሞ ከአሰልጣኝ ሚኬል አርቴታ ጋር ኤዱ ጋስፐር ጸብ ውስጥ በመግባቱ ነው የመድፉን ቤት ለመልቀቅ የተገደደው የሚሉ መረጃዎች አሉ። ታዲያ የሰሜን ለንደኑ ክለብ አርሰናል በኤዱ ጋስፐር ምትክ አዲስ ስፖርቲንግ ዳይሬክተር መሾማቸውን ዛሬ በይፋ አስታውቀዋል። እኚህ እንግዲህ የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሬ ቤርታ ናቸው። ውድ አድማጭ ተመልካቾቼ ለበርካታ ጊዜ ከመድፉ ጋር ስማቸው ሲያያዝ ነበረ። ታዲያ ዛሬ በይፋ ፊርማቸውን ለሰሜን ለንደኑ ክለብ አርሰናል አኑረዋል። አንድሬ ቤርታ እንግዲህ ፊርማቸውን ካኖሩም በኋላ ሐሳባቸውን እንዲህ ሲሉ አጋርተዋል። ክለቡ በጥሩ ሁኔታ ላይ ባለበት ሰዓት አርሰናልን መቀላቀሌ እጅግ አስደስቶኛል ሲሉ ኃላፊው እንግዲህ አርሰናል በአሁኑ ሰዓት በጥሩ ቁመና ላይ የሚገኝ ቡድን ስለመሆኑ መስክረው በጥሩ አቋም ላይ ያለን ቡድን መቀላቀሌ ትልቅ ክብር እንዲሰማኝና ደስታ እንዲሰማኝ አድርጓል ካሉ በኋላ ክለቡ ትልቅ ቦታ ያለው በአውሮፓ ታሪክም በአውሮፓ መድረክም ትልቅ ታሪክ ያለው ታሪካዊ ቡድን ነው። ከዚህ ታላቅ ክለብ ጋር ስኬታማ ነገር ለመገንባት ጓጉቻለሁ ሲሉ አንድሬ ቤርታ ተናግረዋል። እኚህ ጣሊያናዊ ስፖርቲንግ ዳይሬክተር አንድሬ ቤርታ እንግዲህ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲየጎ ሲሞኒ ጋር ለ12 ዓመታት ሰርተዋል። ከአሰልጣኝ ዲየጎ ሲሞኒ ጋር እንግዲህ ከመሬት አንስተው አትሌቲኮ ማድሪድን የአውሮፓ ሻምፒዮንስ ሊግ ፍጻሜ እንዲወዳደር የስፔን ላ ሊጋን እንዲያነሳ ያደረጉ ድንቅ ስፖርቲንግ ዳይሬክተር እንደሆኑ ይነገራል። ታዲያ ለአርሰናልም እጅግ እንደሚጠቅሙ ሲነገር በተለይም ከፊታችን ለሚመጣው የክረምቱ የዝውውር መስኮት ከአሰልጣኝ ሚኬል አርቴታ ጋር በመናበብ ወደ መድፉ ቤት ትልልቅ አጥቂዎችንና የአማካኝ ስፍራ ተጫዋቾችን ያመጣሉ ተብሎ ይጠበቃል። በእሳቸው የስፖርቲንግ ዳይሬክተር ዘመንም ወደ አርሰናል ይመጣሉ ተብሎ ከሚጠበቁ ተጫዋቾች መካከል የሪያል ሶሲዳዱ ዙቤሜንዲ፣ የኒውካስትል ዩናይትዱ አሌክሳንደር አይዛክ እንደዚሁም ደግሞ የአትሌቲኮ ቢልባኦ ኒኮ ዊሊያምስ የአርሰናልን መሬት በእኚህ ሰው አማካኝነት ሊረግጡ ይችላሉ የተባሉ መረጃዎች እየተጋሩ ነው። ዲክላን ራይስ ስለ ሚኬል አርቴታ ሐሳቡን ሰጥቷል። የመድፉ የመሃል ሜዳ ሞተር እንግሊዛዊው እንግዲህ ከዌስትሃም አርሰናልን ሲረግጥ በበርካቶች ዘንድ
አርሰናልን ቶሎ አይላምድም የሚል ፍርሃትና ስጋት የነበረባቸው ነገር ግን የወጣበት ገንዘብ እንደውም ትንሽ ነው ያስባልና በአርሰናል ቤት በአጭር ጊዜ ተወዳጅነትን አትርፎ እንደዚሁም ለአሰልጣኝ ሚኬል አርቴታ ሆነ ለአርሰናል ስብስብ እጅግ ቁልፍ ሰው መሆን የቻለው ዲክላን ራይስ ስለ ሚኬል አርቴታ እንግዲህ ከፉልሃሙ ጨዋታ በፊት ሐሳቡን ሰጥቷል። በነገራችን ላይ አርሰናል ከፉልሃም የፕሪሚየር ሊጉን ጨዋታ ማክሰኞ ነው የሚያደርገው። በዚህ ጨዋታ ቡካዮ ሳካ ምናልባትም ቀይሮ ገብቶ ጨዋታውን ያደርጋል የሚሉ ጭምጭምታዎች ከአርሰናል ቤት እየወጡ ነው። ዲክላን ራይስ ስለ ሚኬል አርቴታ ምን አለ? የአርሰናሉ እንግሊዛዊ ተጫዋች ዲክላን ራይስ አሰልጣኝ ሚኬል አርቴታን እጅግ እንደሚያደንቅና እንደሚወድ ተናግሯል። አሰልጣኝ ሚኬል አርቴታ የሚወደዱ በስብዕናቸውም ሆነ በአሰለጣጠን ስርዓታቸውና እሳቢያቸው የሚወደዱ ሰው ናቸው ያለው ዲክላን ራይስ በአሰልጣኝ ሚኬል አርቴታ ሁልጊዜ እገረማለሁ ብሏል። እሳቸው ለአሰለጣጠን ያላቸው ፍቅርና እንደዚሁም ደግሞ ያላቸው እውቀት እጅግ ጥልቅ ነው። እግር ኳስን የሚረዱበት መንገድ ሁልጊዜ ያስደንቀኛል ያለው ዲክላን ራይስ የሚኬል አርቴታ 1% እውቀት ቢኖረኝ ብዬ ሁሉ ጊዜ እመኛለሁ ሲል ተናግሯል። በተለይም በስልጠና ጊዜ ስለ ተቃራኒ ቡድን ይዘው የሚመጡት ጥልቅ መረጃ ሁሉ ጊዜ ያስደንቀኛል። ቀጣይ ስለምንገጥመው ቡድን መረጃዎችን ፈልፍለው አምጥተው እጅግ ጥልቅ የሆኑ ነገሮችን ሲነግሩኝ የዛ ቡድን አሰልጣኝ ነበሩ ወይ ብዬም አስባለሁ ሲል ተናግሯል። አሰልጣኝ ሚኬል አርቴታ ጋር በመሆን በአርሰናል ቤት ዋንጫ ማሳካት ፈልጋለሁ። ከሳቸው ጋር በሚቀጥሉት ዓመታትም የዋንጫ ባለቤት እንደምንሆን ይሰማኛል ሲል ነው ዲክላን ራይስ የተናገረው። በነገራችን ላይ አሰልጣኝ ሚኬል አርቴታ ስፔናዊው ወጣት አሰልጣኝ እንግዲህ በአርሰናል ቤት 5 ዓመታትን አሳልፈው ማሳካት የቻሉት የኮሚኒቲ ሺልድ እና የኤፍኤ ካፕ ዋንጫን ብቻ ነው። በርካቶች እኛ አሰልጣኝ የእንግሊዝ ፕሪሚየር ሊግን አሊያም የሻምፒዮንስ ሊግ ዋንጫን እንዲያመጡላቸው ይፈልጋሉ። ነገር ግን 5 ዓመታት አልፈዋል። በተለይም ዘንድሮ ብቸኛ የቀራቸው የሚመስለው ዋንጫ የአውሮፓ ሻምፒዮንስ ሊግ ነው። ይህንን ዋንጫ ለማሳካት ያላቸውን ሁሉ ይሰጣሉ ተብሎ ይጠበቃል። ከአርሰናል ጋር በቀጣይ ዓመታት የፕሪሚየር ሊጉን ዋንጫ ወደ ሰሜን ለንደኑ ኩራት ቤት ያመጣሉ ወይስ በዋንጫ እጦት ምክንያት ከአርሰናል ጋር ይህን የመሰለ ቡድን ገንብተው ምንም ሳያሳኩ ይለያያሉ ወይ የሚለው የበርካቶች ጥያቄ ነው። እስኪ የእናንተን የግል ሐሳብ ዛሬ በአስተያየት መስጫው ስር አሰልጣኝ ሚኬል አርቴታ ከአርሰናል ጋር ትልቅ ዋንጫ የሚባሉትን በተለይም እንደ እንግሊዝ ፕሪሚየር ሊግ እና በአውሮፓ መድረክ እንደ ሻምፒዮንስ ሊግ ያሉ ዋንጫዎችን ያሳካሉ ብላችሁ ታስባላችሁ ወይስ ዋንጫ ሳያሳኩ ከአርሰናል ጋር ይህን የመሰለ ቡድን ገንብተው ያለ ዋንጫ እህልዋቸው ያበቃል? ወይስ እንደ ዲክላን ራይስ እንደተናገረው አብረው ከነ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ዲክላን ራይስ፣ ዴቪድ ራያ፣ ሳሊባ እና ማጋሊሽ ከመሰሉ ተጫዋቾች ጋር ዋንጫን ያሳካሉ? ግምታችሁን፣ ሐሳባችሁን በአስተያየት መስጫው ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። የዕለቱን ወሳኝ ጥንክር ወደ እናንተ አደረስኩኝ። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።